ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ሐሙስ መጋቢት 3 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊና ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን በጋሞ ዞን የጣለውን ከባድ ዝናብ ተከትሎ በደረሰ የመሬት መንሸራተት አደጋ እስካሁን ባለው መረጃ መሰረት 99 ሰዎች መሞታቸውን የኢትዮጵያ ቀይ መስቀል ማህበር የዞኑ ቅርንጫፍ ጽሕፈት ቤት አስታውቋል። ነገር ግን ቅርንጫፍ ጽሕፈት ቤቱ በአደጋው እስካሁን 99 ሰዎች መሞታቸውን ቢያረጋግጥም የጋሞ ዞን ፖሊስ መምሪያ በበኩሉ በአደጋው ሕይወታቸውን ያጡ ሰዎች ቁጥር 64 መሆናቸውን በመግለጽ እስካሁን የደረሱበት ያልታወቁ ሰዎች ግን 64 መኖራቸውን አረጋግጫለሁ ብሏል። በዝርዝር ይዘነዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በስልክ ተወያዩ። ለመሆኑ የውጭ ጉዳይ ሚኒስትር ማርኮ ሩቢዮና የጠቅላይ ሚኒስትሩ ውይይት በምን ጉዳይ ላይ ያተኮረ ነው? ሙሉ መረጃውን በዝርዝር የምናደርሳችሁ ይሆናል። ከውጭ ደግሞ እስራኤል ዛሬ ሌሊቱን በኢራን ዋና ከተማ ቴሄራንና በሊባኖስ ዋና ከተማ ቤሩት በሚገኙ የሽብር መሰረተ ልማቶች ላይ የአየር ጥቃቶችን ስታዘንብ ማንጋቷን አስታውቃለች። በሌላ በኩል የኢራን ሚሳኤሎች ወደ እስራኤል ግዛት ሲገቡ ከፍተኛ የፍንዳታ ድምጾች መሰማታቸውን ተከትሎ በኢየሩሳሌምና በማዕከላዊ እስራኤል የአየር ድብደባ ማስጠንቀቂያ ሳይነሮች ሲጮሁ እንደነበር ተነግሯል። በዝርዝር እናጋራችኋለን። ኢራን ከአሜሪካና እስራኤል ጋር እየተካሄደ ያለውን ወታደራዊ ጦርነት ለማስቆም 3 ዋና ዋና ቅድመ ሁኔታዎችን ይፋ ማድረጓ ተሰምቷል። ለመሆኑ ኢራን ለሰላም ድርድሩ ይፋ ያደረገቻቸው 3 ዋና ዋና ቅድመ ሁኔታዎች ምንድናቸው? በዝርዝር የምትሰሙት ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዜናዎቻችንን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል እንዲሁም በቦሌ ዓለም አቀፍ አየር ማረፊያ የ15 ደቂቃ ያክል ርቀት ላይ በ6 ወር የሚረከቡት ቤት ቢኖሮት ለመኖሪያ ወይስ ለኢንቨስትመንት ይጠቀሙታል? ምርጫው የእርስዎ ነው። እኛ ግን ለፈለጉት አማራጭ በሚጠቀሙበት እጅግ ዘመናዊ መንደር ውስጥ ከባለ 1 እስከ ባለ 4 መኝታ ቅንጡ መኖሪያ ቤቶችን አቅርበንልዎታል። ምን ይሄ ብቻ! በዚህ ግዙፍ መንደር ውስጥ ለተለያዩ አገልግሎት የሚውሉ 100% ይጠናቀቁ ከ26 ከ143 ካሬ የንግድ ሱቆችን ከነገበያው ያገኛሉ። ስለ አከፋፈሉ ሐሳብ አይግቦት። 40% በ3 ዓመት ከፍለው ቀሪውን 60% በባንክ በ20 ዓመት ውስጥ ዘና ብለው የሚከፍሉበት መንገድ ተመቻችቷል። በተጨማሪም ቀድሞ ከመጡ ለጥቂት ቤቶች ብቻ በወጣው የ35% ቅናሽ እስከ 4 ሚሊዮን ብር ቅናሽ ተደርጎለት ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። በጋሞ ዞን በደረሰ አስደንጋጭ የመሬት መንሸራተት አደጋ ከ95 ሰዎች በላይ ሕይወት ሲቀጠፍ 64 ሰዎች ደግሞ የደረሱበት አልታወቀም ተባለም። በደቡብ ኢትዮጵያ ክልል ጋሞ ዞን የካቲት 30ና መጋቢት 1 ቀን 2018 ዓ.ም የጣለውን ከባድ ዝናብ ተከትሎ በደረሰ የመሬት መንሸራተት አደጋ እስካሁን ባለው መረጃ መሰረት 99 ሰዎች መሞታቸውን የኢትዮጵያ ቀይ መስቀል ማህበር የዞኑ ቅርንጫፍ ጽሕፈት ቤት አስታውቋል። ነገር ግን ቅርንጫፍ ጽሕፈት ቤቱ በአደጋው እስካሁን ባለው መረጃ መሰረት 99 ሰዎች መሞታቸውን ቢያረጋግጥም የጋሞ ዞን ፖሊስ መምሪያ በበኩሉ በጋጮ ባባ ወረዳ ማዞ ዳይሳ ቀበሌ በተከሰተው በዚህ አሰቃቂ የመሬት መንሸራተት አደጋ ሕይወታቸው ካለፈው 64 ሰዎች በተጨማሪ እስካሁን የደረሱበት ያልታወቀ 64 ሰዎች መኖራቸውን በመጥቀስ የመፈለግ ጥረቱ መቀጠሉን አረጋግጧል። በተጨማሪም በጎርፍና በመሬት መንሸራተት አደጋው ሕይወታቸውን ያጡ ወገኖች ቁጥር 99 የደረሰ ሲሆን ከ788 በላይ አባወራ በአጠቃላይ ደግሞ 4527 የህብረተሰብ ክፍሎች ከአካባቢው መፈናቀላቸውን የጋሞ ዞን ቀይ መስቀል ቅርንጫፍ ጽሕፈት ቤት የአካባቢውን መስተዳደር ዋቢ በማድረግ ገልጿል። ስለሆነም የተፈናቃዮችና የሟቾች ቁጥር ከነዚህም ሊጨምር እንደሚችል ጽሕፈት ቤቱ የገለጸ
የገለጸ ሲሆን ህብረተሰቡ አሁንም ቢሆን ጥንቃቄ እንዲያደርግ አሳስቧል። በዞኑ በርካታ ተዳፋት ቦታዎች እንደሚገኙ ቢገለጽም አሁን የመሬት ናዳው በደረሰበት ስፍራ ግን ከዚህ ቀደም ምንም አይነት አደጋ ደርሶ እንደማያውቅ ተነግሯል። በሌላ በኩል ከቀናት በፊትም በየላ ቀበሌ ኮሬ ተብሎ በሚጠራው አካባቢ ወቅቱን ባልጠበቀ ከባድ ዝናብ ምክንያት በተከሰተው ያልተጠበቀ ናዳም እናትና 2 ልጆች ሕይወታቸው ወዲያውኑ ማለፉን መዘገባችን ይታወሳል። የአሜሪካው የውጭ ጉዳይ ሚኒስትር በምስራቅ አፍሪካ ቀጠናዊ መረጋጋትን በተመለከተ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተወያዩ። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በስልክ መወያየታቸውን የአሜሪካ የውጭ ጉዳይ ሚኒስትር ዋና ምክትል ቃል አቀባይ ቶሚ ፒኮት አስታውቀዋል። በዚህም የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሜሪካ ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት ይበልጥ ለማጠናከር ፍላጎት እንዳላት በመግለጽ በተለይም በምስራቅ አፍሪካ ቀጠናዊ መረጋጋትን ለማስፈን በሚቻልበት ሁኔታዎች ላይ ሰፊ ምክክር ማድረጋቸውን ዋና ምክትል ቃል አቀባዩ በሰጡት መግለጫ አረጋግጠዋል። ቶሚ ቢጎ ታክለውም ሚኒስትሩ በኢትዮጵያ እየተከናወነ ያለው የኢኮኖሚ ማሻሻያ ሂደትም የሚበረታታ መሆኑን አንስተው ይህ ለውጥ ደግሞ የአሜሪካ ኩባንያዎች በኢትዮጵያ ያላቸውን የኢንቨስትመንት ተሳትፎ ለማሳደግ ምቹ ሁኔታ እንደሚፈጥርም አመላክተዋል ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በበኩላቸው አሜሪካ ለኢትዮጵያ እያደረገች ላለው ድጋፍ ምስጋና አቅርበው ኢትዮጵያ በቀጠናው ሰላም እንዲሰፍን የምታደርገውን ጥረት ማጠናክራ እንደምትቀጥል አረጋግጠዋል። ይህ የሁለቱ መሪዎች የንግግር ልውውጥም አሜሪካ በአፍሪካ ቀንድ ያላትን ዲፕሎማሲያዊ ሚና ለማጠናከርና ከኢትዮጵያ ጋር ያለውን ስልታዊ አጋርነት ወደ ላቀ ደረጃ ለማሸጋገር ካላት ፍላጎት የመነጨ መሆኑም ተመላክቷል። በዚህ ውይይትም ከቀጠናዊ መረጋጋት በተጨማሪ ለጸረ ሽብርተኝነት ትብብር፣ ለኢኮኖሚ እድገትና በአፍሪካ ቀንድ የረጅም ጊዜ ደህንነትን ለማረጋገጥ መሰረት በመገንባት ረገድ ስላላቸው የጋራ ቁርጠኝነትም ተወያይተዋል ነው የተባለው። ቀጥለናል። ውድ ተከታታዮቻችን ከውጭ ወደ ያዝንላችሁ መረጃዎቻችን ስንሸጋገር የዓለም አቀፉ የኢነርጂ ኤጀንሲ በታሪክ ከፍተኛ የተባለውን የነዳጅ ክምችት ወደ ገበያ ሊለቅ መሆኑ ተሰምቷል። የዓለም አቀፉ የኢነርጂ ኤጀንሲ አባል ሀገራት በመካከለኛው ምስራቅ በተቀሰቀሰው ጦርነት ሳቢያም የተከሰተውን ዓለም አቀፍ የነዳጅ ገበያ ለማረጋጋት 400 ሚሊዮን በርሜል ነዳጅ ከስትራቴጂክ ክምችቶቻቸው ወደ ገበያ ለመልቀቅ ማታቸው ተገልጿል። ይህ ውሳኔ ደግሞ በኤጀንሲው ታሪክ ከፍተኛ የተቀናጀ ነዳጅ ምርትን ለመልቀቅ የተደረገ ውሳኔ መሆኑን የገለጹት የኤጀንሲው ዋና ዳይሬክተር ዶክተር ፋቲህ ቢሮል እርምጃው በሆርሙዝ ወሽመጥ መዘጋት ምክንያት የተፈጠረውን የአቅርቦት እጥረት ለመተካት ያለመ መሆኑን ተናግረዋል። በዚህም አባል ሀገራቱ በአሁኑ ወቅት ከ1.2 ቢሊዮን በርሜል በላይ የአደጋ ጊዜ መጠባበቂያ ክምችት እንዳላቸውም ጠቁመዋል። በሌላ በኩል እርምጃውን ተከትሎ ባለሙያዎች እንደሚሉት ከሆነ ደግሞ የተከሰተውን የነዳጅ ገበያ ጫና ሊቀንስ እንደሚችልም አስረድተዋል። ሆኖም የሆርሙዝ ወሽመጥ ለረጅም ጊዜ ተዘግቶ የሚቆይ ከሆነ ግን ከፍተኛ የአቅርቦት ችግር ሊፈጠር እንደሚችልም አስጠንቅቀዋል። እስራኤል በቴህራንና በቤሩት ላይ መጠነ ሰፊ ጥቃት መሰንዘሯ ተገለጸ። እስራኤል ዛሬ ሐሙስ ማለዳ ላይ በኢራን ዋና ከተማ ቴህራንና በሊባኖስ ዋና ከተማ ቤሩት በሚገኙ የሽብር መሰረተ ልማቶች ላይ መጠነ ሰፊ የአየር ድብደባ መፈጸሟን አስታውቃለች። ይህ ጥቃት ደግሞ የተሰነዘረው የኢራን አብዮታዊ ዘብና ሂዝቦላህ በጋራ በመሆን ወደ እስራኤል ግዛት በርካታ ባላስቲክ ሚሳኤሎችን መተኮሳቸውን ተከትሎ መሆኑ ተገልጿል።
በዛሬው ዕለት በኢየሩሳሌምና በማዕከላዊ እስራኤል የአየር ድብደባ ማስጠንቀቂያ ሳንሰሮች ሲጮሁ የቆዩ ሲሆን የኢራን ሚሳኤሎች ደግሞ ወደ ሀገሪቱ ግዛት ሲገቡ ከፍተኛ የፍንዳታ ድምጾች መሰማታቸውን ዓለም አቀፍ የዜና ወኪሎች ዘግበዋል። በዚህም ደግሞ የእስራኤል መከላከያ ሰራዊት ሚሳኤሎችን ለመጥለፍ የአየር መከላከያ ስርዓቱ በሙሉ አቅሙ እየሰራ መሆኑን ገልጾ ነዋሪዎችም ወደ መጠለያዎች እንዲገቡ አሳስቧል። እንደ መከላከያ ሰራዊቱ መግለጫ ከሆነ እስራኤል ለተሰነዘረባት ጥቃት ፈጣን ምላሽ በመስጠት በቴህራን በሚገኙ ወታደራዊ ኢላማዎችና በቤይሩት ደቡባዊ ክፍል በሚገኙ የሂዝቦላህ ይዞታዎች ላይ ድብደባ መፈጸሟን አስታውቋል። በሌላ በኩል በቤይሩት የባህር ዳርቻ አካባቢ በተሰነዘረው ጥቃት ደግሞ ቢያንስ 7 ሰዎች መሞታቸውን የሊባኖስ ጤና ሚኒስቴር አስታውቋል። ኢራን ጦርነቱን ለማስቆም 3 ቅድመ ሁኔታዎችን ማቅረቧ ተሰማም። የኢራኑ ፕሬዝዳንት መሱድ ፔዝሽኪያን ከአሜሪካና እስራኤል ጋር እየተካሄደ ያለውን ወታደራዊ ግጭት ለማስቆም 3 ዋና ዋና ቅድመ ሁኔታዎችን ይፋ አድርገዋል። ፕሬዝዳንቱ ቅድመ ሁኔታዎቹን ያቀረቡት ደግሞ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ሲሆን ለቀጣይ ሰላም መረጋጋት የኢራን ሕዝባዊ መብቶች እውቅና ማግኘት፣ የጦርነት ካሳ መከፈልና ዳግም ጦርነት እንዳይሰነዘር ዓለም አቀፍ ዋስትና መስጠት እንዳለበትም አሳስበዋል። በጽዮናዊው አገዛዝና በአሜሪካ የተቀሰቀሰውን ይህንን ጦርነት ለማስቆም ብቸኛው መንገድ እነዚህ ነጥቦች ሲሟሉ ብቻ ነው ያሉት ፕሬዝዳንቱም ኢራን ለሰላም ቁርጠኛ ብትሆንም ያለ ግልጽ ዋስትና የተኩስ አቁም ስምምነት እንደማትቀበልም አክለው ገልጸዋል። በአሁኑ ወቅትም በአሜሪካ እስራኤል ጥምርና በኢራን መካከል የሚካሄደው የአየርና የሮኬት ጥቃትም 2ኛ ሳምንቱን የያዘ ሲሆን ግጭቱ እስካሁን በኢራንና በሊባኖስ ከ2000 በላይ ሰዎችን ሕይወት የቀጠፈና ከነዚህም ውስጥ ደግሞ ከ1100 በላይ የሚሆኑት ሕፃናት መሆናቸውን የተባበሩት መንግስታት የሕፃናት መርጃ ድርጅት አስታውቋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኬንታኪ ግዛት በሰጡት መግለጫም አሜሪካ ጦርነቱን በድል አድራጊነት እያጠናቀቀች መሆኑን ገልጸው ስራውን መጨረስ አለብን ሲሉም ወታደራዊ እርምጃው እንደሚቀጥል አመላክተዋል። ትራምፕ አክለውም በኢራን ውስጥ የሚደበደበው ወታደራዊ ኢላማ እያለቀ በመሆኑ ጦርነቱ በቅርብ ሊያልቅ እንደሚችልም ጠቁመዋል። የአሜሪካ ደህንነት ተቋማት የኢራን መንግስት የመፈራረስ አደጋ እንዳልተጋረጠበት ገለጹ። የኢራን መንግስት ለ2 ሳምንታት ያህል በአሜሪካና በእስራኤል ከፍተኛ የአየር ድብደባ ቢፈጸምበትም አሁንም በጽኑ መሰረት ላይ እንደሚገኝና የመፈራረስ አደጋ እንዳልተጋረጠበት የአሜሪካ የደህንነት ተቋማትን ጠቅሶ ሮይተርስ ዘግቧል። ባለፉት ጥቂት ቀናት ውስጥ የወጡ የደህንነት ሪፖርቶች እንደሚያመላክቱት የኢራን የሃይማኖት መሪዎች ስብስብ አሁንም ሀገሪቱን የመምራት ሙሉ አቅም እንዳላቸው ገልጿል። በተለይም ከቀናት በፊት በደረሰው ጥቃት ከፍተኛው መሪ አያቶላህ አሊ ኻሜኒ መገደላቸውን ተከትሎ ስርዓቱ ይናጋል ተብሎ ቢጠበቅም መሪዎቹ ግን አሁንም ህዝቡን የመቆጣጠር አቅም እንዳላቸው ተመላክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በነዳጅ ዋጋ መጨመር ምክንያት የሚገጥማቸውን ፖለቲካዊ ጫና ለመቀነስ ሲሉ ከ2003 ወዲህ ግዙፍ የተባለውን ወታደራዊ ዘመቻ በቅርቡ ለማቆም ፍላጎት እንዳላቸው ፍንጭ ሰጥተዋልም እየተባለ ይገኛል። ሆኖም የኢራን መሪዎች በስልጣን ላይ እስካሉ ድረስ ግን ለጦርነቱ ተቀባይነት ያለው መደምደሚያ ማግኘት ፈታኝ እንደሚሆንም ተነግሯል። የደህንነት ምንጮች እንደሚሉት ከሆነ ደግሞ የአሊ ኻሜኒ ልጅ ሙጅታባ ኻሜኒ በአዲሱ የኢራን ከፍተኛ መሪነት ቢሰየምም የኢራን አብዮታዊ ዘብ እና ጊዜያዊ አመራሮቹ ሀገሪቱን በተረጋጋ ሁኔታ እየመሩ ነው ተብሏል። በተጨማሪም በኢራቅ የሚገኙ የኩርድ አማጽያን በኢራን ደህንነት ኃይሎች ላይ ጥቃት ለመሰንዘር አሜሪካን ትጥቅ ቢጠይቁም የደህንነት ሪፖርቶች ግን አማጽያኑ በቂ የሰው ኃይልና ትጥቅ እንደሌላቸው አመላክተዋል።
በሌላ በኩል የእስራኤል ባለስልጣናት የኢራን መንግስት መፈራረስ እርግጠኛ እንዳልሆነ በዝግ ስብሰባዎች ላይ እያመኑ ቢሆንም የቀድሞ ስርዓት ቅሪቶች እንዳይቀጥሉ ግን የማድረግ ፍላጎት እንዳላቸው ሮይተርስ ዘግቧል። ምንም እንኳን አሜሪካና እስራኤል የኢራንን የአየር መከላከያ የኒውክሌር ጣቢያዎችና ከፍተኛ ወታደራዊ አመራሮችን ኢላማ ቢያደርጉም የኢራን መንግስት አሁንም በህዝቡ ላይ ያለው የበላይነትን እንደያዘ ነው ተብሏል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 176 ብር እየተገዛ 179 ብር ከ52 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ ደግሞ 230 ብር ከ70 ሳንቲም እየተገዛ 235 ብር ከ31 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 200 ብር ከ75 ሳንቲም መግዣው ሲሆን መሸጫው ደግሞ 204 ብር ከ76 ሳንቲም ሆኗል። ስዊስ ፍራንክ 221 ብር ከ71 ሳንቲም እየተገዛ 226 ብር ከ14 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም እንዲሁ 47 ብር ከ74 ሳንቲም መግዣው ሲሆን መሸጫው ደግሞ 48 ብር ከ69 ሳንቲም ሆኗል። የሳውዲ ሪያል እንዲሁ 46 ብር ከ85 ሳንቲም እየተገዛ 47 ብር ከ78 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን 23 ብር ከ83 ሳንቲም መግዣው ሲሆን መሸጫው ደግሞ 24 ብር ከ30 ሳንቲም ሆኗል። የካናዳ ዶላር እንዲሁ 123 ብር ከ68 ሳንቲም እየተገዛ 126 ብር ከ15 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለሰዓቱ ያዝንላችሁ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል እንዲሁም በቦሌ ዓለም አቀፍ አየር ማረፊያ የ15 ደቂቃ ያክል ርቀት ላይ በ6 ወር የሚረከቡት ቤት ቢኖሮት ለመኖሪያ ወይስ ለኢንቨስትመንት ይጠቀሙታል? ምርጫው የእርስዎ ነው። እኛ ግን ለፈለጉት አማራጭ በሚጠቀሙበት እጅግ ዘመናዊ መንደር ውስጥ ከባለ 1 እስከ ባለ 4 መኝታ ቅንጡ መኖሪያ ቤቶችን አቅርበንልዎታል። ምን ይሄ ብቻ! በዚህ ግዙፍ መንደር ውስጥ ለተለያዩ አገልግሎት የሚውሉ 100 በመቶ ይጠናቀቁ ከ26 ከ143 ካሬ የንግድ ሱቆችን ከነገበያው ያገኛሉ። ስለ አከፋፈሉ ሐሳብ አይግቦት። 40 በመቶ በ3 ዓመት ከፍለው ቀሪውን 60 በመቶ በባንክ በ20 ዓመት ውስጥ ዘና ብለው የሚከፍሉበት መንገድ ተመቻችቷል። በተጨማሪም ቀድሞ ከመጡ ለጥቂት ቤቶች ብቻ በወጣው የ35 በመቶ ቅናሽ እስከ 4 ሚሊዮን ብር ቅናሽ ተደርጎለት ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ።